የሚከስከስ ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት ሰላምና ፍቅር በያላችሁበት ይሁን የተወደዳችሁና የተከበራችሁ የቅዳሜ ቡና ተከታታዮቻችን የቅዳሜ ቡና የበረካ ሰዓታችን ላይ እንገኛለን ዛሬ በበረካ ዝግጅታችን እንግዲህ በየአመቱ የካቲት 26 የምናከብረውን የኢትዮ ሶማሌ ጦርነት በተለይ ደግሞ ካራማራ ብለን በድምቀት የምናከብረውን ቀን አስመልክቶ በተለይ ደግሞ በዚህ ጦርነት ላይ አጥንታቸውን ከስክሰው ደማቸውን አፍሰው ሀገር እንዲቀጥል የራሳቸውን የሆነ አስተዋጽኦ የተወጡትን ነዋሪነታቸው እዚህ ባህር ዳር ከተማ ነዋሪ የሆኑትን ሻምበል አለማየሁ ፈንታን ዛሬ በበረካ ዝግጅታችን ለሀገራቸው ለከፈሉት ላሳለፉት ለወጡት ለወረዱት ሁሉ ዛሬ በእናንተ በውድ ተመልካቾቻችን ፊት ለናመሰግናቸው እዚህ ተገኝተናል ቀረጻውን የምናደርግበት እዚህ ኩሪፍቱ ሪዞርት ላይ ተገኝተናል በዚህ አጋጣሚ ኩሪፍቱ ሪዞርት ይህንን ቀረጻ እንድናደርግ ስለተባበረን ከልብ እናመሰግናለን ሻምበል አለማየሁ ስላገኘሁት በጣም ደስ ብሎኛል ያው እንግዲህ በእርሶና በመሰል ጓዶች ተጋድሎ ነው እንግዲህ ሀገር ቀጥላ የኢትዮ ሶማሌን ጦርነት አሸንፈን ዛሬ ላይ በነጻነት የምናከብረውን ቀን ያገኘነውና ለከፈሉት ነገር በቅድሚያ ከልብ እናመሰግናለን ስላገኘሁትም ደስ ብሎኛል እኔም ደስ ብሎኛል ለዚህ እድል ስለሰጣችሁ ከሞቱት በላይ ቆይተን ዛሬ ታሪክ ምስክር እንድንሆን ስለጠራችሁን ምናልባትም ደግሞ በይሄን እድል ማግኘት ያላ ቢያገኙት ጥሩ የነበሩት ያለፉ ወገኖቼ ጓዶቼ በህይወት ኑሮ ቢያውጥ ጥሩ ነበር እንግዲህ እኔን የታሪክ መስካሪ አርጎ ሊካደረሰኝ አመሰግናለሁ ሻምበል አለማየሁ ፈንታ ትውልድና እድገታቸው ባህር ዳር እንደሆነ ያውቃለሁ ግን ተመልካቾች እንዲያውቁ መነሻዎትን ይንገሩኝ እንግዲህ መነሻ ያው እንደማንኛውም ከተራ ቤተሰብ ነው የወጣሁት በዛ በነበረው ስርዓት የኃይለ ሥላሴ ስርዓት ውስጥ እዚሁ በባህር ዳር ዘጌ በሚባል አካባቢ ተወልጄ ከአራት ወር ጀምሮ ግን ከባህር ዳር አባፋ ሲሎ ነው ያደኩት ከዛ በኋላስ እንደው ትምርት ሆነ የተጨረሱ ትምርቴን እዚሁ ሰርጸ ድንግል ነው ጀመርኩት 9ኛ ጀምረን እስከ 10ኛ ስደርስ ወደ ሐረር መምራን ማሰልጠኛ ተመድቤ ሄጄ እዛ 2 አመት የሚሰጠውን የመምርነት እጩ መምርነትና በኋላም የመምርነት ኮርስ አጠናቅቄ በማረግ ተመርቄያለሁ ከጨረሱ በኋላ ደግሞ እንግዲህ ወደ ትግራይ ክልል አቀንተው ነው መመረጥ እንግዲህ ጣፋንታይ ሆኖ ሰሜኑ ያገራችን ክፍል ደረሰኝ እሺ ትግራይ ውስጥ ተመደው እዛ 2 አመት ቆም ይባል ቦታ 2 አመት በድምሮ 4 አመት አገልግዬ በወቅቱ የኤስኤልሲ የሁለተኛ ደረጃ መልቀቂያ ፈተና የተሰጠ የነበረው በጥሩ ውጤት አልፌ አዲስ አበባ ዩኒቨርሲቲ በ1966 ዓመተ ምህረት ገባው በኋላ በዩኒቨርሲቲው ያው እንግዲህ 66 ሲባል ተውስታለን የሚያጋጣሚ ነገር ሆኖ ህዳር ላይ ያው ትምህርት ቤቱ ተዘጋ አመጽ ተቀሰቀሰ በአመጹ ምክንያት የታክሲ ነጂዎች ስራ ቆሙ ሰራተኛ ማህበሩ ስራ ቆመ በሙሉ የበሪኑኑ ከዛም ወታደሩም ደግሞ የደሞዝ ጥያቄ አቀረበ ሀገሪቱ ያው ባቢዮት ውስጥ ገባች በዛ የተነሳ ዩኒቨርሲቲው ሲዘጋ መሄጃ ጠፋ ማረግ መችለው አንድ እድል አገኘው ፖሊስ ኮሌጅ ኢትዮጵያ ፖሊስ ኮሌጅ ይባል የነበረው በፊት አባዲና ፖሊስ ኮሌጅ ይባላል በኋላ የኢትዮጵያ ፖሊስ ኮሌጅ ተብሎ የተመሰረተው እዛ ገብቼ 2 አመት በላይ የሚሰጠውን የፖሊስ እና የአዲስ አበባ ዩኒቨርሲቲ የሚሰጠውን የአካዳሚክስ ትምህርት አጠናቅቄ በምክትል መቶ አለቅነት ተመርቄያለሁ ይሄን ከጨረስኩ በኋላ ያው ጣስ እንዋጣ ሐረር እንደገና ቀድሞ መምራ ማሰልጠኛ ሰለጠንኩ ተመልሻውንም ሐረር ገባው ጣፋንታ ሐረር ነው ብዬ ሐረር ገባውኝ ሐረር ተመድቤ በፖሊስ ጠቅላይ መምሪያ ያን ጊዜ በክፍለ ሀገሩ ጠቅላይ መምሪያ የወንጀል የቴክኒክና ወንጀል ጥናት ንዑስ ክፍል ኃላፊ ሆኜ ስራ ጀመርኩ ከዛም አንድ 6 ወር እንደሰራው በአገሪቱ በተነሳው ያው ሶማሌ ብሪታኛ ጦር ሲቀሰቀስ የግድ እዚህ መቀመጥ የለባችሁም ወጣት መኮንኖች ብለው ወደ ኦጋዴን ዋርደር ከሚባለው ደግሞ እንደገና 140 ኪሎ ሜትር የሚርቅ ቦግጅራሌ ወደሚባል ቦታ ጠረፉ የዛ የፈጥኖ ደራሽ አዛዥ ፖሊስ አዛዥ መደበኛ ፖሊስም
ፈጥኖ ደራሽ ፖሊስ ፈጥኖ ደራሽ ማለት እንዳሁኑ ልዩ ኃይል ሆኖ ግን ሞር የአካዳሚክሱ ምንቱንም በጣም ዲቨሎፕ ያደረገ ስለነበር ሁሉንም አጠናቀንም ፖሊስ ምርመራም ታካሂዳለህ እንደገና ደግሞ መደበኛ ወታደራዊ ትምህርትም ትሰጣለህ ሰውም ታሰለጥናለህ እዛ ተመደው አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ጠላት የሶማሌ ሁኔታ በብሬት የተሞላ ሆኖ በሰው ኃይልም በጦር ዝግጅትም ከኛ ይበልጡ ስለነበር ደጎብ የሚባለው ቀርኑ ለማለት ምንድነው ቀንዱ ላይ አሁን የኢትዮጵያ ሹል ነገር ይታያል ያቺ የመጨረሻዋ ጫፏ ደጎብ ትባላለች እዛ ላይ የሶማሌ እንትን ይሁን በኃይለ ሥላሴ ሳይቀር ቦታውን ተቆጣጥሮት ነበር የሰው ጥረት ስለነበር ደጎብ ይባላል ካርታ ላይ ማየት ይቻላል እና ያ ቦታ ላይ ስልጠና እንደሚሰጡ በታንክ በከፍተኛ መድፍ 130 ሚሊ ሜትር 122 ሚሊ ሜትር የሚባሉ መድፎች እንደነበሯቸው ያን ጊዜ ሶሻሊስት ስለሆኑ ያስታጠቋቸው በዛን ጊዜ የሶቪየት ህብረት ሶቪየት ዩኒየን ስለነበረች እና ሶሻሊስት ተብለው ስለነበር ከፍተኛ የትጥቅ ክምችት ነበራቸው በሰው ኃይልም ከኛ በሁለት በሶስት እጥፍ ይበልጡታል እንግዲህ ያን ጊዜ በነበረው አብዮት ያልተመቸው ሁሉ በየቦታው በየዘርፉ ተበታትኖ ጦርነት ከፍቶ ስለነበር የሰሜኑ ጦርነትም እየገፋ ስለመጣ አብዛኛው የመከላከያ ኃይላችን ወደ ሰሜን እንዲሄድ ይሄኛው ደግሞ ሶሻሊስት ስለሆነ እኛም ሶሻሊስት ነን በሚል ምናልባት ቅልቦና ወይም እንዳው ምን ብዬ ልጥራው ትንሽ ለሞራል የሚከብድ ነው ቃሉ ለሞሮ በግዴለሽነትም ነው ያንን ቦታ ክፍት ተደረገና በአነስተኛ በፈጥኖ ደራሽ በልዩ ኃይል አሁን እንደምታየው ያው አነስተኛ አንድም የመቶ አንድ ሻምበል በማይሞላ ያን ትልቅ የቆዳ ስፋት ያዘው ቦታ ሸፍነን እንሰራ ተደረገ መጠነኛ የመከላከያ ኃይልም ነበር ለምሳሌ 22ኛ ክፍለ ጦር የሚባል ቀሪ ክፍል ጠቅላይ ሰፈሩ ነበር ግን የሰው ኃይሉ ዛሬ ምስጥር አይደለም ሁሉ የተዋለቀ ነው በጣም አነስተኛ በሆነ ነውና ያን ሁሉ የተዟዟም እንሰራ ነበር እንግዲህ ያው ጦርነቱ ወደ መጋቢት አካባቢ ላይ መጋቢት የካቲት ምናልባት አሁን ወደ ኋላ ሚሞሪ እንትን ብል ኢሚ የሚባል ቦታ ላይ የመጀመሪያው ሰርጎ ገብ ጥቃት አድርሶ የኛን አንድ ጣቢያ ደመሰሰ በዛ ውስጥ አንድ የመቶ አለቃ መሐመድ ሱሩር የሚባል ተሰዋ ብዙ ወታደሮቻችን እዛ ተናሉ እና ይሄ ኢንሰርጀንት ወይም ሰርጎ ገብ የሚባለው ከፍተኛ ኃይል ነው የተጎሳቆለ ነው ወሮ የሚበላ ነው ባለጌ 40 ሺህ በላይ ነው ያሉኝ ሰርጎ ገቦች በጣም ከዛም ሊበልጥ ይችላል በሙሉ ነው አንዴ አዳረሰው ልክ በማይጠበቅ ነው ምንድነው ሰርፕራይዝ አታክ ይባላል በወታደራዊ ቋንቋ ድንገተኛ ወረራ ነው ያደረጉት እስከ ጅጅጋ አልፈው ጅጅጋን ቆርጠው ሁሉ መተላለፍ ተዘግቶ ነበር እና እኛ ዛው ያለን እንግዲህ 835 ኪሎ ሜትር እኔ ለሐረር ርቃለሁ እኛን ሁሉ አልፈው ነው ያን ተቆጣጣው እና እኛም በቁጥጥር ስር እንዳረጉን ቆጥረው ሁኔታው በዚያ ያያለ እኛም እንደው ያው ቅድም እንዳልኩት የማይበከር አሁን እንትን ራስን ማሞካሸት አይደለም እጅግ መኮራባቸው እንደው መተኪያ የሌላቸው ልጆች ተሰውተው መተኪያ የተሰጠው ስልጠና በእስራኤሎች በከፍተኛ እኛው 2 አመት በላይ እስራኤሎች ጋር ነበር የሰለጠነው ማንኛውም አይነት በእስራኤል ሀገር የሚሰጠው ትሬኒንግ እዚህ ተሰጥቷል እኛ ደግሞ ለወታደሮቻችን ያን ሌት ተቀን ሌላ ስራም ስለሌለ ስናሰለጥን ኖረናል ነገር ግን ሁልጊዜም በትንሽ ነገር ሁልጊዜ ማሸነፍ አይችልም አንዴ ልታሸንፍ ትችላለህ ከዛም እኔ በሆነ አጋጣሚ ሐረር ነበርኩ እሺ ጦርነቱ የመጨረሻው ሲፈነዳ ጉዳዩን ኮንቮይ አምልጦኝ በአውሮፕላን ድሬዳዋ ሄጄ ኮንቮይ ጋር ለመድረስ በራሴ ትራንስፖርት ቀብሪ ዳህር አርፌ ሸኮሽን አቋርጦ ነው መጣ ሸኮሽ ላይ እንዳሉ ደረስኩባቸው አቋርጬ ልክ እዛው ቀብሪ ዳህር ሲደርሱ ተገናኝተን ወደ ቆራሄ ጉዞ ተጀመረ ቀኑ ሰኔ 23 ቀን 69 ዓመት ጧት ላይ ተኩስ ተከፈተ በተከፈተው ተኩስ
13 ሰው ቆሰለብን። ሙት አልነበረም ለጊዜው። ድንገት ነው አልጠበቅንም። እንደዛ እዛ ይኖራሉ ብሎ የገመተ የለም። ቆራሄ ሜዳ ነው። በጣም ደስ የሚል ሜዳ ነው። ታሪካዊ ቦታ ነው። ደጃዝማች አፈወርቅ የሚባሉ እንትን ያሉ የተሰዉበት ነው። በጣሊያን ጊዜ ልም ያለ ሜዳ ነው። የዱር አራዊት ያሉበት ነው። በጣም ደስ የሚል ቦታ ነው። ሜዳውን እነሱ ጫካውን ዙሪያው ምሽግ ሰርተው እኛ ሜዳ ውስጥ እስከምንገባ ጠብቀው ድንገተኛ ማጥቃት ተሰነዘሩ እና እኛም ያሉን መኪናዎች ዙሪያውን እንትን አድርገን መከላከል አድርገን እዛው አደርን። ጧት እንትን ያልን የተታኮስንም እነሱም ሸሹ። እኛም የሌለ ሞራሉም ስላለ እንዳው በንቀት ነው እንትን ያልናቸው። ሸሹ። ተመልሰን ሪትሪት አድርጉ ተባለና ወደ ቀብሪ ዳህር ተመለስ። በ24 ድጋሚ 24 ተመለስ ሰኔ እዛው ስንጠብቅ እኔ እንግዲህ ከእናት ክፍሌ ተነጥያለሁ። ዋርዴር ነው አሁን ያለው ቀብሪ ዳህር። ምን ተፈጠረ? በሐምሌ 5 የሚተኩስብህን አታየውም፣ ግን ማአት ነው የሚወርደው። ቅድም የጦር መሳሪያ የበላይነት ስለነበራቸው አዘነቡብን። የምታየው ሰው የለም፣ የምትተኩሰው የለም። እኛ መስጠት የምንችለው እንዳትተኩሱ ነው። ወታደሮቻችን ሳታይ አንዳንዴ ዝም ብሎ የሚተኩስ ሰው አለ። ዝም ልትደነግጥና ተኩስ ምንም ማስተው የት እንዳለ እንዴት ጠፋን ቁጠሩ ብለን ምሽግ ውስጥ ይዘን ስንጠብቅ፣ እርግጥ ምሽጋችን ጥሩ ነበር። በግንዲላዎች በምኖች ባፈር የተሞላና ካሞፍላጅ ነው፣ የተመሳሰለ ነው። ሳር ነው የሚመስል። ግን እኛ እና ያለ የሚመጣው ዙሪያው ገዢ መሬት ነች። ገነት ካምፕ ትባላለች። ዙሪያውን ታያለ የሚመጣው ከዳር እስከ ዳር እና እዛ ላይ ስንጠብቅ የመጣ የለም። ያንቀን ይህ ነገር ምን እናርግ ተብሎ ከአዲስ አበባም ከምንም ስንደዋወል ያው ቴሌግራም ነው እንዳሁኑ ነው። በቴሌግራም ነው፣ በሳይፈር ታስሮ ነው ተተርጉሞ እስኪመጣ እዚህ እስኪተረጎም ብዙ ነገር ያልፋል። እንደገና በ13 አሁንም ሐምሌ 13 በመድፍ ብቻ ደብድበው አሁን በእግረኛ ገቡ። በተለይ በደቡብ አቅጣጫ በርከት ያለ ኃይል በቃ ምን ልበልህ ስናስበው ከጸጉር በላይ ነው። ልምታ ብትል እንኳን መርጠን ትሞተው የለም። እንግዲህ ያለ ምርጫ አሁንም ዛሬ ምስጢር አይደለም። ያን ጊዜ የያዝናቸው ጥይቶች 21 ጥይትም እንደው የበረታም 30 ነው ያዝነው። ይሄ ደግሞ አንድ ሰዓት አዋጋ ተጠንቅቀ እንኳን ብትተኩስ ከዚህ ወዲያ እንጨት ማለት ወሮረህ እጅን መስጠት እና ወታደሮቻችንን በተቻለው መጠን እያግባባን አተኩሱ፣ ምሽግ ለምሽግ እየሄዱ እንዳተኩስ ጠብቅ፣ አሬው ገብቷል ልምታው ምናምን ቆይ እንዳጠብቅ። አሁን የተኩስ ሬንጅ ሲገቡ ተውስ ከፈትና ሰርፕራይዝ ነው ያደረግናቸው። እየጣሉ ሮጡ። ሽሩጡንም ሬዲዮውንም አይተነው ማናቅ M16 የሚባል የአሜሪካ መሳሪያ ሁሉ ማረክነ። ግሩም ተባለ። ብዙ መሳሪያ አይተነው ማናቅ። እርግጥ ተተኳሹ ብዙ የለው፣ ያገኘነው ተተኳሽ ዘ ኢቭን ኦፕሬት ማድረግ አንችልም። አዲስ ነው ለኛ እና ያን ትጥቅ የሰጠቻቸው አሜሪካ ናቸው። እነሱ አውቶማቲካ ወደኛ አግሬሽን ሲጀምሩ አሜሪካኖች በራሻያኖች ምትከቡ ራሻ ለማደራደር ሞክራ ነበር። እኔ ፖለቲካ ውስጥ ስላልነበርኩ አላቀው፣ ግን እንትኑን ሳይንስ እናረጋለን። በነገራችን የኢትዮጵያ ሬዲዮ እዚያ አይሰማም። ምንም አይነት የኢትዮጵያ ኮሙኒኬሽን የለም። ቅድም እንዳልኩ በጣም ርቀት ነው። በኩዌት እንግሊዘኛ፣ በአሜሪካ ጀርመን የእንግሊዘኛው ፓርት እንደ ያን አማርኛ ያለ አይመስለኝም። እና ጀርመን ሬዲዮ ነው እና የምናገኘው እንትናችን በዛ ነው። በዚያ ምክንያት በጣም እንትን ብለን ነበር። ጋዜጠኞች መጡ፣ አውሮፕላን መጡ። ጋዜጠኞቹም አይተው የተማረከውን አይተው እኛንም ፎቶግራፍ አንስተው ግሩም ተባለ። በኋላ እነሱም ሄዱ በመጡበት ብቻችን ቀረ። አልተቆራራንም፣ ግን አንድ አደጋ እንዳለ ነው። ዝም ብለው እንደማይቀሩ አውቀናል። የሚያዙት 4 ጄኔራል እንደከበበ እናውቃለን። በ4 ጄኔራል የሚመራጡ። ይሄ ደግሞ ምን ማለት እንዴት ነው? ያችን እንደምስሱ ማለት ነው። በ17 ለ12 20 ጉዳይ ጀመረ። ልክ 12 ከ5 ደቂቃ ላይ ዲስሚስ ሆነ። የነዳጅ ዲፖው ተቃጠለ፣ ፈንጂ ቤቱ ተቃጠለ፣ መሬት ተናወጠ። ጸዳሉ ብርሃኑ አይና አይታይ። ኦሮድ ቢኤም ነበራቸው። እኛ ያን ጊዜ የታጠቅነው እንደ ፖሊስ ቺኮዝ የሚባል ጠበንጃ፣ ካርባይን የምትባል ጠበንጃ፣ አንድ ከፈረንሳይ በእንዲሁ በመርከብ ላይ ተማረከ የሚባል ማስ የሚባል ጠበንጃ ብቻ
ብቻ ነው እና አንድ አልፎ መትረየሶች ኤሲክስ የሚባል መትረየስ 4 ነው 3 ያህል ነበሩ። ያንም ሰውየው ሲመታ ኦፕሬት የሚያደርግ ይጠፋል። ሰርፕራይዝ ስትሆን ደግሞ ስትደናገጥ ብዙ ነገሮች ይፈጠራሉ። እዝም መምራት በጣም ከባድ ነው። ጦርነት መምራት እንዲቀልድ አይደለም፣ ድራማ አይደለም፣ እውነት ነው። የህይወት ጉዳይ ነው። ጥይቶች ወዲያና ወዲህ እንትን ይላሉ። በዛ መካከል ምን አንኮንዲሽናሊ ምን መደረግ ሪትሪት እናርግ ተባለ። ሁሉም ወጣ። እዛ የነበረ ታንከኛ ነበረ፣ የመከላከያ መጠነኛ ነው። አብዛኛው ሂዷል ብያለሁ። ያ ካምፕ የሚጠብቅ ነበር። እነሱ የሚችሉትን ሁሉ ተታኮሱ። ግን ከፍተኛ ነው። ወዲያው ነው የደረሱት። ፈጣን ነው። ቲ55 ታንክ ይዘዋል። የእኛ ቲ34 ነው ምናምን ልትባል ኋላ ቀር ነው ታንክ። ነዳጇ እንትን ትላለች፣ ይላል ራሱ እንትን ያደርጋልና አይ ነበር ያን ሁሉ እንደ ጋዜጠኛ ነበር የምከታተለው። በነገራችን እንትኑም ማረጋለሁ አለባበሴም ዝም ብሎ ፕሌን የሆነ ልብስ ነበር እንደ ማንኛውም ሰው ነበር። እና መጥቶ ሆስፒታሉ ገብቶ የሶማሌ ታንክ ሆስፒታል ወላድ ክፍል ነበር፣ የማተርኒቲ ዋርድ ነበር። እሱ ላይ ገብቶ ደረጃው ላይ በመድፍ መታው። እንዳሉ ሴቶችም ምን የተወሰነ ተንጫጩ፣ ጸጥ ላዮቸው ላይ ተደረመሰ። ቀደም ብሎ በ16 ተመቶ የወደቀ አንድ አውሮፕላን ነበረኛ ዳኮታ። እሺ በዛ ውስጥ የነበሩ አንድ ጄኔራል አሁን ስማቸው ነው የአባታቸው ስም አለማየሁ የሚል ስም እንደነበራቸው ትዝ ይለኛል። ከኮፓይለቱ ጋር ሆነው አውሮፕላኑ ስብርብር ስላለ መሄጃ የለም ከኛ ጋር ወጡና መኪናው ያን ጊዜ የኛም የአሜሪካ እንትን ያለን እንትኖች መኪና ጀምስ የሚባል እና የተወሰነ ማክና 3/4 የሚባሉ መኪናዎች አስታውሳለሁ። ወታደር የኛ ደግሞ ማርቸዲሶች ናቸው። ምን ችለውን ጭነ ሰውን አወጣን። ምን ችለውን ያህል ሲቪሎች ነበሩ። አማራዎች፣ ኦሮሞዎች፣ የሌላም ዛሬ እንደዛ ሳን ሁላችንም ሆሞጂነስ የሆነ ሶሳይቲ ነው። ቅልቅል የሆነ ሶሳይቲ ነው። ማን ነው አትለው። ሁሉም እነዛ ቢመጡ ጎዱታል ብለን የምናስበው በየቡና ቤቱም የነበረው ምን እየዘጋን እያቃጠልን እየዘለን እነሱን አስቀድመን እንዲወጡ አድርገን ትንሽ መኪና ወደ ኋላ አስቀርተን እኛ ከኋላ እየገፋን ሄድን። አወጣጣችን በምዕራብ አቅጣጫ ሰሜን ምዕራብ ብንሄድ ኦልሬዲ ተዘግቷል ይዘዋለች እና መረጃ ስለነበር መንገድ እየጣስነ የሐረር እንትን ዘን ኮምፓስ ተከትለን ጉዞ ተጀመረ። ሐምሌ 17 ትንሽ አንድ 25 ኪሎ ሜትር እንደሄድን አረ የኛ እንትን ታንከኛ አሸንፏልና ኑ ተመለሱ የሚል የተሳሳተ መረጃ አዎ እንመለሳለን። የተወሰነ አጋጣሚ እዚያ ከተቀመጥንበት እና ጀነራል ሰውዬ ያረዳታቸው እንደዚህ እንዳንተ እኔ እንደዚህ ብቻዬን ቁጭ ብዬ ነበር። ውጭ ነው የተወጣሁበት። ምክንያቱም ማንም ናውጣ የሚል የለም። ራስክን ማዳን ተቀምጠው ነበርና የተጫነበት አንድ ሳጥን ሳይሆን ኤክስፕሎሲቭ ይላል። ያው ፈንጂ የሚል ነገር ስላየ ይሄ በሆነ ነገር ቢነሳ ዋየርለስ ለምንድን ነው እዚህ የምንቀመጠው እየነገርኳቸው አይ ችግር የለም አሉ እነሱ። እኔም በቃ ምን ማድረግ የራሴ ነው ወረድኩ። ለልጅ ወረድኩና እየሄደ ወረድኩ። ከሚመለሰው ተመለስኩ። እኔ እውነት መስሎ ደግሞ አንድ 10 ኪሎ ሜትር እንደተመለስኩ ወደ ስኔት ምን ተፈጠረ ውሸት ነው ብለው ሲመጡ የተወሰኑ የቀሩትን አገኘሁ። ከዛ ጉዞው ቀጠለ። መጀመሪያ የሄዱትን እነዚህ ጀነራሉና ያ ለማሳሳት ነበር ማለት ነው። ያ ነገር መረጃ ማን እንዳደረሰው ማን እንዳለው አይታወቅም። ምክንያቱም ያን ጊዜ ተርሞ የለም ብለህ ምስቅልቅል ነው። መሪም ተመሪም ራሱ ትምራ እንደዛ እንሆናለን ብለን አላሰብንም። እርግጥ አውጥና በቁጥር እንደሚበልጡ እናውቃለን። በመሳሪያ የበላይነት እንዳላቸው እናውቃለን። ግን ህይወታችንን እንጨርሳለን ብለን ነበር። ግን ግማሹ ሲሄድ ብቻን ቀርተን መዋረድ ነው። እጅ መስጠት ደግሞ ብችል ሪትሪት አድርገህ እንደገና መቋቋም ነው ይችላል። ወደ ኋላ ፈግፍገህ መቋቋም ነው እና እነሱ መጀመሪያ ሄዱት እንደቀጠሉ ሄደዋል። እነሱ ተያዙ። ማለት ደፈጣ ጋር ቀድማ ያዘቻቸው። እኛ ተመልሰን ስንመለስ ፍሪ ነው ዝም ብለን ቀጠልን። እነዛ ሰዎች በሶማሌዎች ገብተው 11 አመት ያህል የታሰሩ እዛው ፍዳቸውን አይተው ይመጣሉ። እኛ ደግሞ እንግዲህ በድልም በለው ተመልሰን
ከዛ ጀምሮ እንግዲህ ሰገግ በሚባለው ቦታ ፋፈምን ወንዝ ተከትለ ስናጣ ያንን አካባቢ ደግሞ ውሃ በተለይ ብዙ ሰው መንገድ ላይ አለቀብን። ቶሎ ለመናገር እርግጠኛም ባልሆን ከያዝነው ሰው በውሃጥም ማለት ነው። በውሃጥም 5 ቀን ውሃ አልነበረም። ሐምሌ ማለት ደግሞ ኦጋዴን ከፍተኛ የፀሐይ ሙቀት ያለበት በረሃው ቢጨምርበት በረሃ ነው። ግንቦት ላይ ነው ትንሽ ጠብ የሚለው ለ3 ቀን። ከዚያ ሐምሌና ነሐሴ ማለት በቃ ሲኦል ማለት አሸዋ ነው። ምንም ነገር የለም። ያው አንድ እንትን የምባይ ተቀቂ እንደው እንደ እንትን ይረዳል ምለው እኔ ወደ 4ኛው ቀን ላይ ውሃ ሲፈስ ይታየኝ እዚህ አባይ ያለው ይመስለኝ። ውሃ እንደ ህልም ይጀምራል። መቼም ሰው ግብዝ ነው። በዚያ ጭንቅ ውስጥም ሆነህ አይንሽ ልብ ይላል። አሸዋ ተንተርሰ አይንሽ ላይ በጣም ይገርም ሽልብ ሲያረግህ ምን አየሁ መሰለ ፏፏቴ ይወርዳል። ምንጩ ሄዳለሁ ልጠጣ ብንስል የለም። በህልም ነው የሚያዩ ነበር። ይሄ ህልሜ ነው። ጉሮሮ ይደርቋል። እንደዚህ ያለ ነጋ። ጧት ሽንት ይመጣል። ትሄዳለህ። ጩኸህ ጠብ የሚል የለም። ቀይ ነገር ትንሽ 2-3 ድሮፕ ነጠብጣ የለማ ያልተጠጣም የለም። ከዛ በኋላ በዛ ህፃናት አብረው ይዘናቸው የነበረ ውሃ ያሉ አለቁ። ኢትዮጵያ ታሪክ ተነግሮ ያልቅ ብዙ ያልተነገረ ይሄኛው አይታወቅም። አሁን እኔ የምነግርህ ምናልባት ከተረፉ ጥቂት ሰዎች ኖሬ ካሉም እንደው መጣው ቢያግዙኝ ደስ ይላል። አሳሳተ እውነት ነው። እንደው ሻምበል በዚህ አጋጣሚ ለከፈሉት መስዋዕትነት እንግዲህ የሚገርም ነው። ይሄን ገጠመኝም የምናየው ነውና የተከበራችሁ ተመልካቾቻችን ዛሬ እንግዲህ ኢትዮጵያ እንደ ሀገር እንድትቀጥል ሻምበል አለማየሁ ፈንታ የከፈሉልን መስዋዕትነት ቀላል አይደለም። ቀደም ሲል ያጫወቱን ገጠመኝም እጅግ በጣም የሚከብድ ዛሬ ላይ ሆኖ ሲያስተውት ምን እንደሚሰማቸው እንግዲህ ከፊታቸው ገጽታ ማየት እንችላለን። ብዙዎች አልፈው እሳቸው ግን ተርፈው ዛሬ ለምስክርነት እናንተ ፊት እንድናመሰግናቸው ፈጣሪ ፈቅዷል። ደስ ብሎናል። በዚህ አጋጣሚ በተመልካቾች ስም እናመሰግኖታለን። በጣም ከልብ አመሰግናለሁ። እና ጉዞው ቀጠለ። በ5ኛው ቀን ኢላ ይባላል ሶማሌ ውስጥ ጉድጓድ ውሃዎች አሉ። አንዲት ትንሽ መንደር ደረስ እንደርስ ኢላ አለ ሰው የለም። እና ይሄ ተጠማ ህዝብ እንዲያስበው ብዙ ቀን 5 ቀን ውሃ ያጣል። እንግዲህ ያዝነው ሲቪሊያንስ ሁሉ አሉ። እነሱንም የግዳጅ ቅድሚያ ሰጠን ነው ፊት እናረግና እነሱ ሁሉም ነገር እንዲያገኙ። እኔ ለምሳሌ ኋላ ሰርቫይቭ ያረኩትኝ ግራር የሚመስሉ ዛፎች አሉ አጫጭ ቅርፊቱን ልጥና አኝከዋለሁ። ያስታውቃል። አንድ 2 ጊዜ ካጓጎጠህ በኋላ ተለምደዋለህ፣ ትውጠዋለህ፣ ያምነጫል። ዝለ ያለችው እንትን ይትረፍ ብሎ እንደምክንያት እና ያን ጊዜ ያዛ ስንደርስ እዛች መንደር ቦታን ረስተዋታው ይላል። ጉድጓድ እዚህም እዛም አለ። ሄደው ሰፍ ብለው ጉድጓዱ ውሃ ሊቀዱ መሳቢያ ሲደርሱ ሰው ቁልቁል ተዘግዝቆ ሞቶ አውሮፕላን ተመቷል። የሶማሊያ አውሮፕላን መጥቶታል። ጉድጓዱ ውስጥ የሰው አስከሬን አብጦ ልብሱ ፈንድቶ ማለት ነው። ኢቭን ያንን የጠጡ ሰዎች አሉ፣ ግን አልቆዩም ሞቱ። የጠጡ ሰዎች አሉ። ታያለህ። ይህ ሁሉ ያየን ጉዞ ቀጠልና ወደ መጨረሻው ፊቅ የሚባል ቦታ ዘለቀን። ከብዙ እንግዲህ በጠቅላላ የተጓዝነው 21 ቀን ማለት ነው። ከ17 እስከ ነሐሴ 8 ከሐምሌ 17 እስከ ነሐሴ 8 በዚህ ፈተና ውስጥ ነው። ውሃ በሌለበት ውሃ ጥሞ ያለ አሸዋ ላይ ነው። እንዳውም በኮንቮይ ተጭኖ የነበረ ያን ጊዜ ሆቴሎች ምኖች ስለነበር አገር ሰላም መስሏቸው ነጭ አረቂ ነበር ጉዞ እና ብዙ ሰዎች ብድግ እያረጉ ያ እንግዲህ አሁን ባለቤት የለውም ያ ከመኪና ላይ እየወረዱ ደቅ አርኩ ይጠጣል። ለጊዜው ሳትስፋይድ ሆነ አይቆይም ከሚከር ወዲያው ነው የሚሞት። አሁን እንደ ተረት ነው የምትጠጣው። ጠጥተው የረኩ ይመስልሃል።
የመጨረሻ አማራጭ ነው ማለት ነው። አዎ ይጠጡና በቃ እንደውም ጠጥቼ ልሙት ብሎ ይጠጣል። ፍግም ነው እና በዛ ሁኔታ ያው ብዙዎችን ነው ተነግሮ አያልቅም። መጨረሻ እኛም የተራረፈውን አሟጠን በላ። ትንሽ ሰርቫይ ውሃም እንደልባችን ጠጣን። እዛ ትንሽ መረጋጋት አረግንና አዳር አረግን። ለካ ተከበናል። የቀረን ሰው ጥቂት ነው። እሺ እና ከኔ ጋር የነበሩ ወታደሮች ዱቄት ምናምን አግኝተው ውሃም ስለነበር ቂጣ እንጋግር ብለው ትንሽኛ አሁን ደርሰናል ተስፋ አድርገናል እና ትንሽ እንደመዘናጋትም ማረጉ ሻይሉም በረከት ደግሞ አትፈርድበት ያን ሁሉ መጥቶ በቃ አሁን ማደስ ይበለ እንጂ ተወኝ እንጂ ይልሃል። አዎ ያ ሁሉ ፈተና እንትን ነበር። እንጂ አሁን ማይው እኮ ደርሰና ብሮጥ እንኳን ደርሳል። ያው ኮዛ ማዶ መኪና ሰይድ ይታያል ምን አለው ዋላ ጧት ስንነሳ ደፈጣ አድርገው ነበር። ቂጣችንን ይዞ ብድግ ሲያረግ እዛው ረመጡ ላይ አንዱ የኔ በጣም አብሮኝ የነበረ ቀኝ እጄ የነበረ ወታደር እዛ ሞተ። ብዙ ሰው ሞተብን። ከደረስን በኋላ ለመጀመሪያ ጊዜ ነው አውጥቼ ያለቀስኩ። ከሁሉ በፈገግታ ቂጣውን ጌታዬ በእኛ ወታደር አለቃህን ጌታዬ ነው የምትል ማረካለ ጌታዬ ነው ጌታዬ ብላ ስለኝ ወዳው መጡ ሰው ፕሊስ ምንም የጸጥ ነው ነታው ከዛ ታነሳ ምን አለ አይደል ከዛ በሐዘን ምን ችለው ነው ያል እኛም ትንሽ ሰባይነት አለኝ ምናገኛቸው ምንኮኛ እንኳን አልገደልናቸው ከሚገርም ይዘናቸው እንዲሄዱ ነው። ግን በጣም ተቸገርን። በኋላ መቆጣጠር አሰማውም ቋንቋቸውን ሙሉ በሙሉ ካላወቅ ይነጋገራሉ። ስታዩ ምስኪን ይመስላል። አሳዝናል። ግን ብዙ ነገሮች ይችላሉ። የሆነ ነገር እየጣሉ ምልክት እየጣሉ ቀላል ኮሙኒኬት የሚያረጉበት እንትን ብዙ ነው። ጨረሻው ባቢሌ ገባን። ህዝቡ በሚገባ ተቀበለ። ያውኛ መብላት አቃተን። ወሮረቋል። ውሃ መጠጣትም መዳከም አይናችን ደፍርሷል። ቅማል በላያችን ላይ በተለይ የፀጉሬ ቅማል ትልቅ ነበር። ፀጉሬ ለብዙ ወራት እንግዲህ ጊዜም የለም ተቆረጥበት አድጎ ስለነበር እንዲስታረግ ያሟጠቅ ትንሽ ያረጋው እና ዛም ፀጉሬን አስተካክሉልኝ ገላይን አጠቡ ሆነ። ሴቶች ትልልቅ እናቶች እያለቀሱ እኔ በህይወት የማረሳው የሐረር አልጋቸውን ለቀው አስተኙ። በመጋው ያው ገባን ሐረር ገባን። አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ አይደፍራትም ተላ ሶማሊያ አላረፈችም። አላለቀም ገና አላለቀም። ዋናው ሐረርን መያዝ መቆጣጠር ስለነበረ ነሐሴ 8 አይገባና 10 ድሬዳዋ ተከበበች። ማጋጣሚ አንድ ዘመድ የሚሆን ድሬዳዋ ስለነበር ልብሶቼ ዶክመንቶቼ ምናምን ድሬዳዋ ነበር። ድሬዳዋ ጧት ተነስቼ ድሬዳዋ ስደርስ ይመድፍ ይወርድባታል። መንገድ ላይ የሰው ፍጥረት አታይ። በተለይ ትምህርት ቤቱ ሃይስኩሉ አለ መውጫው ላይ ደንገጎ ተራራውን ስትወጣ ታቆቆና አረጋ ደንገጎ ስትወጣ ስትል በቀኝ በኩል ያለው ትምህርት ቤት እሱን አስፋልቱ ላይ ሲያልፍ የመድፉና የቢኤም ጥይት ዲፍሌክት አድርጎ እንደዚህ ነጥሮ ሲነሳ ልዩ ብርሃን ነው የሚሰጠው አይናችን ላይ እና በግሪፕ ተረፍን። ያም መጨረሻ የኛ አውሮፕላኖች ያው ጥሩ አድርገው መጥቷቸው የኛ በድል ተጠናቀቀ። ድሬዳዋን ሳይቆጣጠሩ ቀረ። ወዲያው ሐረርን ለማያዝ ደግሞ በምስራቅ በኩል ኮምቦልቻ የምትባል ቦታ አለች ደግሞ ድጋሚ አዎ በሐረር በኩል አሁን ለምሳሌ ይሄ ድሬዳዋ እንደሆነ ወደዚህ ትሄድና ሐረር እዚህ ነው እንበል፣ ኮምቦልቻ ወደዚህ ነው፣ ድሬዳዋ ወደዚህ። ኮምቦልቻ ላይ ተከበበ ተባለ። የግድ እናንተ ናችሁ ልምድ ያላችሁ ተብለን ነሐሴ 21 ቀን ያን ቦታ እንዳስለቅቅ 120 ሰው ይዤ ሰው የለንም ብዬ በነገራችን ላይ ኤርትራውያን የነበሩ ወታደሮች ከኛ ጋር ጠፉ በሙሉ ከዱ። አዛዦችም ምኖችም አብዛኛው ሐረር ነበሩ። ብዙ አዛዦች ምኖች ያን ቀን ጠፍተው ነው ያደሩ ሐረር ሲከበብ
እና እንዴት እንደሄዱ እኛም ሰርፕራይዝ ተደናገጥን። የሀረርጌ ለሀገር ያን ጊዜ ፖሊስ አዛዥ የነበሩት የኔ አለቃ ይቅር የወንጀል ምርመራና ጥናት እንትን የነበሩ እነሱ ላይ ኤርትራውያን ነበሩ። ከዱ ማለት ነው። በቃ ከዱ እና ምክንያቱም ኤርትራም ተከባ ስለነበር ወደዛ ጦርነቱ ዛይሎ ነበር፣ እዚህም ነበር። መጨረሻ ላይ ነሐሴ 21 ቀን ያንን ኦፕሬሽን እንድመራ የጠላት ኃይል ምን ያህል ነው እንግዲህ መረጃ መሰብሰብ አለብን። የታጠቀው ትጥቅ ምንድነው? ምን ያህል የጠላት ኃይል ይኖራል? ምን መሳሪያ ይዟል? ብለህ ማጥናት አለብን። መረጃ ስንል በቂ መረጃ አላገኘንም። የርና በ24 ይሁን በ25 እንደዚህ እኔ በ22 ቆሰል ኮምቦልቻ ላይ ብዙ ምርኮኛ ያዝነ። ሰብአዊነት ይሰማሃል። እንግዲህ የጄኔቫን ሕግ ያነበበ ሰው እስረኛህን ተጉላላው ማታለፍ በክብር አስቀምጣ በምርኮኛ ያያዝ እንድትይዘ ያን ተምረን ነው እኛ የወጣ ነው። ኮምቦልቻ ማርያም አለ መስኮት ላይ ሆኖ በመትረየስ ሩን ታስተኩስ አንድ 13 ሰው ቆሰለ። እኔ ቀኝ እጆትና ያየው መጣ። የመትረየስ ምንት ነው ይሄንን ቀለጠመውና በዚህ ገብቶ በዚህ ላይ ይሄ ስትመታ ገፍተር እንጂ አይሰማም፣ ተሰብሯል። እና የጥይት ምት ስቃይ የለውም። ደግነቱ በኋላ ነው ስቃይ። ወዳው ቅንጥስ ሲል ይከብዳል። ያንተ አይመስልም። ማሳየው ተንጠልጥሏል እንደዚህ በቃ እና እንትኑ ስለነበር ወዳው አንድ አብሮኝ የነበረ ልጅ አለ። በህይወት ኑር አላቅም። ጫላ ነገር ይባላል። እሱ መጥቶ ቆይ ጌታ ያለና ታጥቆት የነበረው አንሶላ ቀደደና እንደዚህ እጄን ጠቅልሎ አሰረው። ትንሽ የቆዩ ሰዎች ምናምን መጡባል። ብዙ ደም እየፈሰሰ ነው። አርተሪው ራዲያል አርተሪ የሚባለው ተበጥሷል። በቃ እየሳብኩ መጣው ታያል። ድንገት መጥቶ ሸማ የሚመስል ፊት ግን ያለብሳል። እየደከመ ይኖራል። ቁጭ ብለው አደሩ ሰዎች። ያው ተኩስ ነው ያደረው። በጧቱ ታጅቤ 16 ኪሎ ሜትር ነው ለሐረር። ኦልሞስት ሐረርን ይዞት ነበር። እኛ ያን ሁሉ መስዋዕት ባንክ ክፍል ከነሱ ማሰው ነው ያለቀ። ቆጥሮ አይጨርሱ መርገጥ እስከሚያቅት ሐረር ገባሁ። መኮንን ኃይለ ሥላሴ የሚባል ሆስፒታል ወዳውኑ ዶክተር አዱኛ ይባሉ ነበር። ሁሉንም ማረሳም ከነሱ እሳቸው አዩና ጽፈው ስትሬቸር ላይ ቶሎ ነው ያወጡና አስቀድሙት፣ ይሄን አስቀድሙት፣ ሁሉም ተውና እሱን አስቀድሙት፣ አውርደው እሱን ብለው ቶሎ ይዘው ወደ ኦፕሬሽን ሲሄዱ ቻርቱ ፊት ላይ ነበር። አምፑቴሽን ኢዝ ኢንዲኬትድ ይላል። አምፑቴሽን ማለት ይቆረጥ በቃ ተወስኖ በኋላ ይሁንና እንደዚህ ብድጋሩ ቻርቱን መጣውና ዶክተር አልኳቸው I think amputation is the last measure. የመጨረሻ እርምጃ ነው። Please try to all your endeavor አልኳቸው። በኋላ እንግሊዘኛ ትችላለህ አሉ። አዎ እችላለሁ። እና እንዴት ተደከባ ወታደር አለና አረሳው። አይ በቃ ፈቅጄው ነው የገባሁት አልኳቸው። ምንም አላሉም። አዘሙና በቃ የሀገር ፍቅር በዚህም ይገለጻል። ራሴን እንዲህ ያደረጉና አይዞህ ምንችለው ሁሉ እናደርጋለን። 4 ሰዓት ገባው። 11 ሰዓት ላይ ነው ያበቃው ኦፕሬሽን። ምኑን ከምን ያርጉት የሚቻለው ተደረገ። ያው ከሰመመኑ ስነቃ ቶሎ በየጀንሳ አሉ። በቃ አሁን ቢያመኝም ልተኛ ሲሙሌት ላደርጋለሁና ከዛ በኋላ ያለውን የአንድ ሳምንት ስቃይ አበጠ። ይሄ ቆዳው ተገፈፈ፣ ተነሳ። በሙሉ ይሄ እጄ በሙሉ ደድ ሆነ፣ ተገፈፈ እና እንዴት ተልጠው ነው ጨረሻ ሕክምናዬን የጨረስኩት ኢትዮጵያ ውስጥ አይደለም። ጦር ኃይሎች ሆስፒታል 2 ዓመት ተኛሁ። 62 ኪሎ ሜትር ከበርሊን ወጣ ባለ ፍራንክፈርት ኦደር የሚባል ቦታ ባሳሮ የምትባል ከተማ ወደዛ ሄጄ ለ2 ዓመት እዛ ቆየሁ። ከዛ ታክመው ነው የመጡ ማለት ነው። እኔ መጣሁኝ። ያው በዛ ውስጥ ምችለው እንደ ኢትዮጵያዊ ማድረግ የሚገባኝ ስራ ሰርቻለሁ።
በጣም እናመሰግናለን። የአሁኑ ትውልድ የአባቶቹን ታሪክ በማወቅና በማክበር ደረጃ እንደው ከታሪክ አረዳድ ላይ ያሉ ሁኔታዎችን እንዴት ታዘቧቸዋል? ከወላጆቻችን እኛ ወርሰን የመጣ ነው። አልበገርነት፣ አልሸነፋይነት፣ ጥቃት፣ መሸነፍ፣ ውርደት፣ ክብርን ማጣት ሳይደርስብህ ስሜቱ ሲኖር ተዋርደህ ለመኖር ከፈቀድክ ወራዳ ነህ። ተዋርደህ ለመኖር ወራዳ ነህ። ግን ይሄ የኛ ባህሪ አይደለም። በተለይ ደግሞ ለሀገር መቁሰል ለኔ ይሄ ትልቅ ክብር ነው። ኢትዮጵያ ለኔ ይሄን አረጋችልኝ ብዬ አትበል ተብዬ ነው ያደኩት። በነገራችን ላይ እኔ ለሀገሬ የምናረኩላት እንጂ ሀገሬን ለኔ የምናረጋችልኝ አትበል፣ ሀገር ምንም አትጠብቅ ተብዬ ነው ያደኩት። አሁን ደግሞ ሀገሬን ለኔ የምናርገልኝ ካላረግሽ ገደል ትግባ ተፈራርስ የሚል ትውልድ ተሰማለኝ። ትንሽ ለህሊና ምት በጣም እናመሰግናለን። ሻምበል አለማየሁ እድሜና ጤናዎትን እንመኝሎታለን። አመሰግናለሁ። የተከበራችሁ ተመልካቾቻችን ቀደም ሲል እንግዲህ የኢትዮ ሶማሌ ጦርነት ላይ የተሳተፉትን ሻምበል አለማየሁ ፈንታን ጋብዘን በተለይ ጦርነቱ ምን ይመስል ነበር የሚለውን መለስ አድርገን ወደናንተ የነበረውን ጠቅላላ ሂደት በበረካ ዝግጅታችን እንዲህ ወደናንተ አደረስን። አብርሃም ንደግና አዝመራው ሞገስ ይህንን ቀረጻ ወደዚህ ወደዛ ያሉ ሲቀርጹልን ነበር። ሰለሞን አደላ ፕሮግራም በማዘጋጀት ወደናንተ አደረስኩ። የበረካ ዝግጅታችን ይህን ይመስል ነበር። ከሻምበል አለማየሁ ፈንታ ታሪክ እንደተማራችሁ ተስፋ እናደርጋለን። ከአሚኮ ቀሪ ዝግጅቶች አሁንም ወደናንተ ይደርሳሉ። ስላያችሁን ደስ ብሎናል። ጤና ይስጥልን። አጥንቴ የሚከስከስ ደሜ የሚፈስላት